በመጀመሪያ ሩታና ዴቭ ቤት ከመግባታችን በፊት ስለነዚህ ዩቲዩበሮች እናውራ። ተመልከቷቸው። እነዚህ አሁን ወንድ ናቸው። እነዚህ በመተት ተወልደው በመተት ያደጉ ማለት ነው። የሰው ልጅ በዚህን ያህል ጨካኝ ይሆናል ብዬ መቼም ነው አስቤም አላውቅም። መቼም በእርግጥ አሁን ሚዲያው ላይ በፖለቲካውን በሃይማኖቱ እርስ በርስ በመገዳደል በመጨካከናችን ከዚህ በላይም ባይሰራ ብዬ አስባለሁ። እነዚህ ግን የምን አይነት የብልግና ጥግ ምን አይነት ቤተሰብ እንዳሳደጋቸው ምን አይነት ጋጦጥ ፋሚሊ ውስጥ እንዳደጉ ነው። እኔ በግሌ አንድ ሰው ቤተሰቡን ነው የሚመስለው ብያቸዋለሁ። ሁሌ እንደምለው ማለት ፈለገ ቤተሰብ ጨዋ አድርጎ ቢያሳድገኝ ለገንዘብ ብዬ ማንነቴን ስለማልሸጥ ለገንዘብ ብዬ ማንነቴን አሳልፌ ሚዲያ ላይ ስለማልናገር ባለጌ መሆን ስለማልፈልግ ባለጌ የባለጌ ልጅ መባል ስለማልፈልግ ማለት ነው። እነዚህ እናት የምር እናት ብትሆን ወልዳ ያሳደገቻቸው የምር እናታቸው በህይወት ብትኖር እንዲሁም ደግሞ እነሱ ነገ ልጅ ቢኖራቸው እነሱ ነገ ሚስት ቢያገቡ አባት ይሆናሉ፣ እናት ይሆናሉ። የሰው ልጅ በዚህን ያህል እኔ እንጃ እኔ እንዴት እንደሚመጣላቸው ራሱ ይቅርታ አድርጉልኝና እኔ አላውቅም። የሰው ልጅ የሰውን ፎቶ አድርጎ ራሳቸው አድርገው ቀመመው ልጁ ምን ባደረገ ምን ባጠፋ ዱዳ ነው። እሱ ደግሞ የምሩን ካለቀሰ ደግሞ ዱዳ ስለሆነ ምንም የማያውቅ ስለሆነ እግዚአብሔር ይሰማዋል። እናንተን እሳት ነው የሚለቅባችሁ፣ እሳት ነው የሚያነዳችሁ። ሰው ልጅ ላይ ያላደረገውን ስትናገሩ እግዚአብሔር ጣታችሁን ወደ እነሱ ስትጠቁሙ ወደ እናንተ ምንም እንደሚጠቀሙባቸው አታውቁም። 5 ጣት ነው ያለክ፣ አንዷን ጣትህን ነው ወደሱ፣ 3ቱ ወደ አንተ ናቸው። ገባ? አንተ ማነህ? በዚህን ያህል የሰውን ልጅ ህፃን ልጅ ፎቶ ጠቅልላችሁ የሰውን ልጅና አባት እንዲያድርጋችሁ እሷ እናንተ ሴት ላይ ታደርጋላችሁ መሰለኝ። እናንተ እናት አባቶቻችሁ ላይ ታደርጋላችሁ። ሰው የሚያደርገው ነው የሚሆነው፣ የማያደርገውን ያላደረገውን መሆን ስለማይችል ማለት ነው። የእናንተንም አሳልፌ ሰጥቻለሁ። አሁን አንተ ጨርሰው ብዬ ሁሉን ነገር ስልኮቹንም ምኖቹንም ስለተሰጠኝ አንተ ጨርሰው ብዬ ለህጉ አካል ሰጥቼዋለሁ። ማንነትሽን ምንም ብትደብቂ መገኘትሽ አይቀርም። በያለሽበት በሎኬሽን ይመጣልሻል። ቡታጅራ ሁኚ ከአገር ውስጥ እስካለሽ ድረስ የትም ሀገር ሌላ ሀገር ላይ ብትሆኚ እንደማትሰሪ ስለምታውቂ ሁልሽም ማለት ነው። እኛ ሀገር ነው ህገወጥ ሆናችሁ እንደፈለጋችሁ ባልጋችሁ ተግማምታችሁ ስሩ ተብላችሁ የተፈቀደላችሁ። የሰውን ህፃን ልጅ እግዚአብሔር እናንተንስ እንደሆነ እንጃ መስማ ምን አይነት ልጅ ሰጥቷችሁ ምን አይነት ትዳር ሰጥቷችሁ ልጅ ወልዳችሁ አቅፋችሁ እንደምትሰሙና አቅፋችሁ እንደምታጠቡ እግዚአብሔር ያሳየን። ለእናንተ ፍርዱን ሰጥተዋል፣ ለእሱ ለእግዚአብሔር ፍርዱን ሰጥተናል። እናንተ እሱ ራሱ ይበቀላችኋል። ህፃን ልጅ ሚዲያ ላይ እየያዛችሁ የሰውን ህፃን ልጅ የምታስለቅሱ በየቤታችሁ ገብቶ ምን ነው ይቅር በሉኝ የምትሉበት ጊዜ ይመጣል። በየቤታችሁ የሰውን ህፃን ልጅ በዚህን ያህል የዚህን ያህል ዱዳ ነጭ ወረቀት ምንም የማያውቅ የራሄልን የሰማ እንባ የራሄልን እንባ ያበሰ አምላክ የዚህንም የልዑልን እንባ ያብሳል። ስለ አዋቂዎቹ አይመለከተኝም። ወዶና ፍቅረው እየተግማሙ እየተጨመላለቁ ያሉት ህፃኑ ግን ምንም በማያውቀው ተንከራተተ። ከእርግዝና ጀምሮ ተወልዶ 7 ወር እስከሚሞላው ድረስ ተንከራተተ፣ ተሰደበ፣ ተረገጠ፣ ብዙ ተባለ። ከእርግዝና ጀምሮ ብዙ ተባለ። በሰላም ይወለደውን ብለን አልቅሰን ሳንጨርስ በሰላም ተገላገለ። በሰላም ያድግ ይሆን? አሁንስ ቢሆን ያሳስበናል። ሚዲያ ላይ አይን በዝቶበታል። ሚዲያ ላይ አፍ በዝቶበታል። በእርግጥ ለሱ ያደረገውን እኛ ለተናገርነው ክፎች ወደ እኛ ይገልጡ። እግዚአብሔር ወደ እኛ ያድርገው። እኛ በምንናገረው በዱዳ ላይ የማያገባንን የማይመለከተን ጣታችን የምንጠቁም አፋችንን የምንዘረጋ በእኛ ህይወት ይግባና ያሳየን። ለዚህ ለዱዳ ህፃን የተመኛችሁት ያሰባችሁት ሁሉ ማለት ነው በራሳችሁ ህይወት ገብቶ እዩት። እግዚአብሔር ደግሞ ይዘገያል እንጂ ፍርዱ አይቀርም፣ መልሱ አይቀርም። ከዛ በዘለለ ሩታ ፈልጋው ፈቅዳው ይመስለኛል ህይወቷን እንዲህ ያመሰቃቀለችና እንዲህ ያግማማች ያለች ፈልጋ እሷን ምክር የምትሰማ ሴት ስላልሆነች ማለት ምክር የምትሰማ ብትሆን ኖሮ ገና ድሮ ታይ የምንላትን ትታ ወደ ሰላሙ ትገባ ነበር። የአብርሃም ቤተሰቦች እርግጠኛ ነኝ ቡዜም ብትባል ልጆቿን ዲቃላ ወልዳ ያለ አባት እያሳደገች ስለሆነ ዴቭም ነገ ልጆቹን በትኖ ያለ አባት እናት ልታሳድግ ስለምትችል ለእነሱም እንደዛው ብለናል። በዚህን ያህል ሩታ የፈለገ ነገር ቢመጣ አብርሽ ታይም ያላችሁ ነገ ድኛለሁኝ ብሎ ትናንት ከፈዘዘበት ማንነቱ ወጥቶ ነቅቻለሁኝ ብሎ ከሄርሜላ ጋር ነው የሚሆነው። ምክንያቱም የተሰጠው የሚናገረው እየኖረው ስለሆነ ማለት ነው።
ትናንት በእንትን የተላከልንን ቮይስ ዛሬ እያደረገው ስለሆነ ማለት ነው። ሩታ ጋር ሲሆን ተጃጃለ፣ ሩታን ለማሰደብ፣ ሩታን ለማንቋሸሽ፣ ሩታ በመተትን፣ ሩታ መተተኛ፣ ሩታ እንዲህ እንድትባል አስደረጋት። ፈዘዘ፣ ደነዘዘ፣ ብዙዎችን ጣት አስጠቆመባል። ዛሬ ሄርሜላ ይዛው ተደብቃለች ከነዚህ ሾተ ላይ ፋሚሊዎች ጋር። እዚህ ጋር መጥቶ ሲያስመስል ዴቭ ሲያስመስል እኛ እኮ ድኖ ሄርሜላ እናንተ የምር እንዲድንና ከሩታ ጋር እንዲመለስ ብትፈልጉ ኖሮ እራሳችሁ ነበራችሁ በእጃችሁ ይዛችሁ ለሄርሜላ ማሳጠር። ሄርሜላ ምንድናት? እናንተ ተራ ግለሰቦች ናችሁ፣ ተራ ደደብ ግለሰቦች ማለት ነው። ሄርሜላ ማናት? ትዳር የሰው ትዳር እንዲህ ነው። የእናንተ ትዳር እንዲህ ነው የሚመራው። የእናንተ ህይወት እንዲህ ነው የሚኖረው። እንደ ሄርሜላ አይነት ህይወት ነገ የሆነ ወንድ መጥቶ ዴቭ ሚስትክን ቢቀማብን አሳልፈን የምትሰጠው? እቺስ የሰው ባል ቀምታ ነው ያረገዘችው የወለደችውና ልጆቿን ያላባት እያሳደገች ያለችው እህትክ በትክክለኛ ወንድ አግብታ በትክክለኛ ትዳር ይዛ የወለደች ብትሆን ኖሮ እዚህ ውስጥ እጇን አታስገባም ነበር። የተዘበራረቀ ላይፍ ያላችሁ ሰዎች ናችሁ፣ የሰውን ህይወት እያዘበራረቃችሁ ያላችሁት። ሩታ ወዳና ፍቅራ ብዬ የምላችሁ ከዚህ ውስጥ ማውጣት ትችል ነበር። ብዙ ጊዜ ተናግረናል። ሩታ ራስሽን አጽጂ፣ ሩታ ራስሽን አንጪ። ከዚህ ከቆሸሸ ከተግማማ አንዴ ልጅ ወልደሻል። በልጅነቷ ሲንግልነት ባል ተበያ አለቀ። ምንኛ በልጅነታችን አንዴ ሲንግል የሆን ነው አለቀ። የትኛው 70 80 ወይም 60 50 ዓመት ሞልቶ ነው? አሁን ነው እድሜያችን የሄደው። ስንወልድ እኮ እንደ አንቺ በ20ዎች ውስጥ ነው የወለድነው። 20 ውስጥ ነው የወለድኩት። ትልቁ ልጅ 20 ዓመቴ ላይ ነው የወለድኩት። ዛሬ ግን 22 ዓመቱን ይዘዋል። ትንሹ ልጄን 18 ዓመቱ ነው። ትቻቸው ነው ያለሁት። ራሳቸውን ችለው እያደጉ ነው ያሉት። ሲንግሎኛ ነው ያሳደግኳቸው። እንዴ ይሄን ያህል ከመግማማት፣ ልጅን ከማስረገጥ፣ ልጅን ከማሰደብ፣ ልጅን እንዲህ አይን ከማስገባት ጥንቅር ብላችሁ ቅሩ። የትኛው ሀብት የትኛው ንብረታችሁ ነው ደግሞ እንዲህ የሚያስብለኝ? እንዴ ምን ብዬ ለእናንተ ብዬ ቤተሰቦቼ ልጄን የማሰድበው ልጅ ብትወጪ ኖሮ ይሄ ሁሉ ዚግዛግ መተት ጥንቆላ ምናምን ብሎ ባለቃብሽ ነበር። አሁን ልጁ አብርሃም ጤነኛ ሴት ጋራ ወስደውት፣ ንጹህ ሴት ጋራ ወስደውት እያዳናችሁ። እንዴት ያለበትን ታውቃላችሁ? ምን አይነት መርዞች ናችሁ? ምን አይነት መርዞች ናችሁ? ሩታም ወይ ተናግራ ማሳመናችን ወይ ከዚህ ውስጥ አትወጣ። እኛን ታቆስለናለች፣ እኛን ታቆስለናለች። በሩታ ቦታ ላይ የምመልሰውን መልስ የራሴን መልስ አዘጋጃለሁ። ንጹህ ሆንኩኝ ምንም ካልሆንኩኝ። ተናግራ ራሷን ማሳመን አንችል። ተናግራ ሰዎችን ማሳመን አትችል። እንዲሁ እያድበሰበሰች ራሷን እያድበሰበሰች የሰዎችን ተናግራ አንተን ነገ እንደዚህ ነገ ምንድን ነው? ነገ ስትኖሪ እኮ ነው የኔ እናት። በህይወት ከሌለሽ ሁሉም ይቀራል። ሲቀር ለሚቀር ህይወት ደግሞ እዛም መግማማት ምን ነው ቢቀርስ? አንቺ ተረገጪ በስራሽ ነው። ልጅሽ የወለድሽው ህፃን ልጅ ቢረገጥ አያሳዝንሽም? ሲሰደብ ሲዘቀዘቅ አይኑ አፍንጫው ተጎልጉሎ ሲወጣ አያሳዝንሽም? በህይወት እያለ ደረት ሲደቃለት አያሳዝንሽም? አንቺ ሲደቃልሽ ወደሽ የገባሽበት ነው። ወደሽ ከተገፋሽ ቢረግጡሽ አይክፋሽ። ያቺ ቆሻሻ ናት። ቆሻሻ ስለሆነች ነው የግድ እንደዚች አይነት ሴት ግን ካሁን በኋላ እናየው። ጌታ ሆይ ሳታሳየኝ አጥፋኝ ነው የምለው። እንደዚች አይነት ሴት የሰው ባል ላይ ሙጭጭ ብላ ልቃምጡልኝ ልቀቁልኝ። ወይኔ ግን እኔ እንጃ አላውቅም። እዚህ ሆኜ ወደማይሆን እንትን ውስጥ እየገባሁኝ ነው። በስራቸው ማለት ነው፣ በተግባራቸው ማለት ነው እንጂ በመቀማማታቸው አይገርመኝም። ልማዳቸው ስለሆነ በሰው ባል እየተቀማሙ ስለሆነ ሁሉም የዚህ ላይ እየደረሱ ስለሆነ የሰው ሚስት እየቀሙ ስለሆነ ሁሉም እዚህ ላይ እየደረሱ ያሉት። እሱ አይደለም የሚያሳዝነኝ እናንተን የሚከተላችሁ ትውልድ ነው። እናንተን የሚከተላችሁ ሀረብ ሀገር ላይ ያለች ስራዋን የምትተው ከስራዋ የምትባረር ከስራዋ የምትፈናቀል እህት ናት። ለነገሩ ይበላል ደግ አደረጋት። እሷን የምትተው ምን አገባል? ወዳና ፈቅዳ ነው ቁጭ ብላ አፋን ከፍታ ኢንተርኔት እንደልባለ ብላ አፋን ከፍታ እያየቻችሁ ልቧን የምትሰጣችሁ። ወይ አትማሩ፣ ወይ አታስተምሩ፣ ወይ አሰሩ፣ ወይ አታሰሩ፣ ወይ ስርዓት አይኖራችሁ፣ ወይ ስርዓት ያለው መልእክት ለትውልድ አታስተላልፉ። ቤተሰብ ጋጦጣል ወይም የመረን የለቀቃችሁ ሃይማኖት የሚባል የሌላችሁ የሰይጣን መልእክተኞች የሰይጣን ተላላኪዎች ናችሁ ጠቅላላችሁ። ወደሽም ጥላሽ
ሃይማኖት የሌለው ትውልድ፣ ሃይማኖቱን የካደ ትውልድ፣ ቤተሰቡን የሸጠ ትውልድ፣ ቤተሰቡን የካደ ትውልድ፣ ለገንዘብ ብሎ ማንነቱን ሚዲያ ላይ የሸጠ ትውልድ፣ ሃይማኖተ ቢስ፣ የሰይጣን አራማጅ፣ የሰይጣን መልእክተኛ፣ የሰይጣን ተላላኪዎች፣ የሰይጣን ስራ የሰይጣን ተግባሪዎች፣ የሰይጣንን ስራ የሚመኙ፣ ለሰይጣን የሚንበረከኩ፣ ለሰይጣን የሚያጎበድዱ፣ ለገንዘብ በገንዘብ የተነሳ ለሰይጣን ምንም ለእምንትን ለሌለው ለሰይጣን የሚያፈነድድ ትውልድ በዛ። ሰይጣንን የሚያመልክ ትውልድ በዛ። ሰይጣን አምላኪ ትውልድ በዛ። ሰይጣን አምላኪዎች ናቸው የሰው ፎቶ እንደዚህ አድርገው ሰይጣን እንደዚህ መተት፣ ጥንቆላ ምናምን። እምነት ትክክለኛ እምነት ቢኖረው ኖሮ አያደርገውም ነበር። እምነት ስለሌለው ነው። ሙስሊም ትክክለኛ ሙስሊም ብትሆን ኖሮ አታደርገውም ነበር። እምነት ስለሌላት ነው። የ666 አራማጅ። በነገራችን ላይ በጣም ይቅርታ አድርጉልኝ። ከአሁን በኋላ ድፍን ቡታጅራዎችን ነው እያልኩ የምናገረው። ጠይቁኝ እያንዳንዳችሁ ስትፈልጉ ማለት ነው። ድፍን ቡታጅራ ወንዶች አልጮች ለዩልኝ ራሳችሁ ስትፈልጉ። ድፍን ቡታጅራ ወንዶች እምነት የሌላቸው የስም አስመሳዮች፣ የስም ክርስቲያን፣ የስም ሙስሊሞች እንደዛ ባይሆኑ ኖሮ እያዩ ዝም ባላሉ ነበር። ስማችንን ሀገራችንን አሰደባችሁ አስጠፋችሁ ብለው ማስቆም ይችሉ ነበር። ሀገራቸውን በቆሸሸ ስም ባላስጠሩ ነበር። ሀገራቸውን ሚዲያ ላይ በጣም ብዙዎች ቡታጅራ ሲሉ ሳይሰሙ ሳያዩ ቀርተው ባላየ ምን አለፉ፣ ባልሰማ ለምን ያልፉታል? ስለሆኑ እነሱም አንድ ስለሆኑ አይደለም። ባይሆኑ ኖሮማ ስማችን አስጠፋችሁ፣ ከቡታጅራ ለቃችሁ አዲስ አበባ ብትሄዱም አዲስ አበባ ሆናችሁ የቡታጅራ ልጅ ናችሁ፣ የአዲስ አበባ ልጅ ናችሁ ብለው ያስቆማቸው ነበር። ምድረ ጭቅቅታም ከቡታጅራ ተባሮ ጭቅቅቱን አራግፎ ዛሬ ቀየረ። ቫዝሊን የማያጠራው ፊቱን አዲስ አበባ ገብቶ በቫዝሊን ጠራ። ቤት የኩሽና ቤት የሚኖር የነበረ ከዛ ከኩሽና ቤቱ ወጥቶ አዲስ አበባ ኮንዶሚኒየም ቤት ተከራየ። ያ ማለት ለሱ እውቀት ነው። በተዘዋዋሪ ሰይጣንን እያመለከ መሆኑን አለማወቁ፣ የሰይጣን ተላላኪ መሆኑን አለማወቁ፣ ዩቲዩብ ሲመጣ በትክክለኛ መንገድ ሰርተን እንድናገኝበት ነው። የሰይጣንን እንትን እየደገፍን ለሰይጣን ግብር እየሰጠን አይደለም። አንፋታችሁም። አሁንማ በተሰቀለው ጌታ ጭራሽ ሩታ የራሷ ጉዳይ አይመለከተኝም። ካሁን በኋላ ወዳና ፈቅዳ ነው እንዲህ የተማገደች ያለችው። ይሄ ቆሻሻ የሚናገረው ንግግር እንኳን እንደው ለነገ ልጆች አጎት እንሆናለን እንዛመዳለን ሲል እንኳን የሚናገሩትና የሚያደርጉትን የማያውቁ ደደቦች መሃይሞች ቢማሩ ኖሮ ባላደረጉት ነበር። አልተማሩም፣ ፊደል አልቆጠሩም። የእነሱ ትምህርት በየኩሽናና በየጫካ ነበረ። ሴት ማባረር፣ ወንድ ማባረር፣ ይሄ ነበረ ትምህርታቸው። ይሄ ባይሆን ኖሮ ቢማሩ ኖሮ ይህንን ተግባር ባላደረጉት ነበር። ያሳፍራል፣ ያሳዝናል። እንዲህ እንዳሾፋችሁ አትቀሯትም። እንዲህ እንዳሾፋችሁ አትቀሯትም። ያቺ ቆሞ ቀር ቡዜ ሌላ ወንድ አታገባም፣ ሌላ ወንድ አትይዝም። እኔስ ብሆን ብላ አትልም። የወንድሟን ጥሩነት የወንድሟን ነፃነት ብዙ ጊዜ ነግረናታል። አሁንስ እነሱ መጀመሪያውኑ ከሩታ ጋር እንዲሆን አልፈለጉም። እከኩንም እንዲያክ ከቡና ቤት ሴት ጋር እንዲሆን የፈቀዱለት። እቺ የቡና ቤት ሴት እንኳን ክብር አላት። የቡና ቤት ሴት የወረደች ሰባተኛ ላይ በየአስፋልት የሚቆሙ ሴቶች አሉ። እነሱ እንኳን ክብር አላቸው። ከዚህ ከዘልዛላ ሴት ማለት ነው። የራሷን ትዳር ያልመራች የሰው ትዳር አፍርሳ የግርዴሬስ የኔ ካልሆንክ ብላ ያለች ቆሻሻ አሁን ይዛው ትወጣለች። ስለሷ ይዛው መውጣትና ይዛው ለመውጣት አለ ወንድ ብርቋ ወንድ ያየችውን ወንድ ላይ ስለምትሰካ ለዛ ነው አብርሃምን ከኔ ጋር ካልሆንክ ምትለው። የአብርሃም ክሮች እንዳለ እየሄዱ ቤት እየገቡ ይሸጉሯታል። ለዛ ነው ተብተብ ያደርጓታል። እቺ ጋጦጥ እቺ ገርቱ ዘልዛላ ቤተሰብ የሌላት አሰዳቢ የሴት ማረግ የሴት ቁመት የሴት ማንነት የሌላት እሰድባት። የሴት ማንነት ቢኖራት የሰው ትዳር ገብታ በዚህ ልክ ባልሄደች ነበር። እሷ አለችም። ድራማቸው አይደለም ትውልዱ ነው ያሳዘነኝ። የምናደደውና የምናገረው
የሚከተላቸው በግ ትውልድ። እውነታቸው ነው፣ በጎች ብለዋል። በአረብ ሀገር በጎች ሆነናል እየተከተልናቸው። ወይ ተግባራቸው ወይ ስራቸው ወይ እነሱ አያፍሩ። ውሻ ነው እንደ ስሬው እንደያዘው ውሻ የኔ ነው ያንቺ ነው ያንተ ነው ምናምን የሚባባል እንጂ የሰው ልጅ በዚህ ያህል ወርዶ ኧረ የመድኃኒዓለም ያለ ኧረ ስለእናንተ ምኑን አውርተን ምኑን ዝም እንደምንለው አናውቅም። አዎ ከአዲስ አበባ ብቻ አይደለም እዛው ቡታጅራ ራሱ ህግ ካለ እዛው ከዚህ ሰውዬ ጋራ የቡታጅራ ሄዶ ነገራቶችን እንዲያስተካክል ነው የምናደርገው። የህግ አካሎት እንዲገዟቸው፣ እንዲከታተሏቸው፣ እንዲቆጣጠሯቸው፣ እንዲገምተው ሚዲያን አያግማሙ። አሰደቡን። በተለያየ ዓለም ላይ የሚኖር ኢትዮጵያውያን ተሰደበ በእነዚህ ቆሻሾች። ኢትዮጵያ ወንድ የለም እንዴ? ኢትዮጵያ ሴት የለም እንዴ? ሌላ በአንድ ወንድ እንዲሚጣሉ ታስባሉን። ቂጧን ጡቷን ጥላ ሜዳ ላይ የምትውል ኢትዮጵያውያን ናት። ቤተሰቦቿን የምታሰድ ቤተሰብ የሌላት የምትሳደብ አሳዳጊ የበደላት ኢትዮጵያውያን ናት። እንደኛ ደግሞ ደደብና እንደኛ ቆሻሻ አመለካከት ያለው እንደኛ ኢትዮጵያውያኖች ደግሞ የእምነት የሌለው ሰው አለ? ኢትዮጵያ እምነተኛ ናት፣ የሃይማኖት ሀገር ናት። እንዴት ሃይማኖታችንን እናከብራለን እናስከብራለን? ተረገጠን። በማንም ቆሻሾች ተረገጠች ሀገሬ። በማንም ቆሻሾች ተዋረደች ሀገሬ። እኛንን ያመቻቸ ነው እኛንን ይዘነው ሂጂ ያልናት ማነች እሷ? ሲጀመር የትኛው ንጽህናዋ የትኛው ጽዳቷ ነች እሷ እሱን ይዛ የምትሄደው? እናንተ ፍላጎታችሁ ልጁን ያለ አባት አሳድጋ ልጁ ሌላ ልጅ አላገባም አልፈልግም እያለ እየተናገረ በእርግጥ ልጆች ስላላን ነው እድሜዋ ነው እንጂ ስለነዚህ ብዙ ነገር መናገር ነው አንዳንዴ ያስፈልግም። ቲክታክ ላይ ስለምጨርሰው ማለት ነው ሁሉን ነገር ቲክታክ ላይ ወጥቼ ስለምጨርስ እዚህ ላይ ብዙ አሁንማ ሲጀመር ሰብስክራይብ እያደረጋችሁ አለ፣ ላይክ ሼርም እያደረጋችሁ አለ።